ሂጂ ከዚህ አሮጊት። እንዴ ዱርዮች ምን ነው ልጆቼ እናታችሁ አይደለም እንዴ? ግፍ አታ ተረጋግታ አታወራትም እንዴ? ሴት ልጅ አይደለች? እናንተ ወንዱን ላውራካ Cinema Funny. Subscribe now. نبي واسي يا رسول الله ውበች ነገር ፏፏ አድርጋት ክላስ ረፍዶብኛል። እሺ ስመለስ ቶሎ ወስደዋለሁ። ቶሎ በለልኝ እሺ። ስማተ ወይ ቦስ ቶሎን ጫማ ስድ ተጨርስልኝ። በቃ እቺን ጨርሼ ጀምረላለሁ ቦስ። ተው እሱን ጣልና እኔን አዝዳልኝ። ትልቅ ጉዳይ አለብኝ። ግን እኮ ቦስ ይሄም ዝም በል። ሌላ ወሬ አልፈልግም። ስመለስ ጸርቶ ማግኘት እፈልጋለሁ። ጨረስክልኝ? አዎ ቦስ። እና ምን እየጠበክ ነው? አምጣ ቶሎ። ጫማውን ተሰረኩኝ። ምን ማለት ነው አንተ ከካ? አንተ ጃ ሌባ የሌባ ልጅ በ5 ደቂቃ ጫማዬን ካላመጣ አይንን ነው ማጠፋልህ። ይሄ ውሻ ቆሻሻ ምንስ ባደርገው? ብታውቅ እኮ ለራሱ ጸፍቶ ያንተን ቆሻሻ የሚያጸዳው ሰው ነው። እሺ ዝም በይ እባክሽ። አንቺ ሚስቱ ተባባሪ ነሽ። ጫማዬን ከደበቃችሁበት አውርታችሁ ውስጥ ነው። ካልሆነ ግን ምን አታ ተረጋግታ አታወራትም እንዴ? ሴት ልጅ አይደለች? እናንተ ወንዱን ላውራካ። እስኪ ትንሽ ሰከን በል። እቺን ጉልበትህን በደካሞችና ደፋ ቀና ብለው በሚሰሩት ላይ አታሳይ። እሺ ይቅርታ አጥፍቻለሁ። ይቅርታው ለኔ ሳይሆን ለበደልካቸው ሰዎች ነው የሚገባው። ያችሁት የክላሳችንን ልጅ ደካማነቴ እንዳይገዛ ለምድር ተድላ አንተ እዚህ ተግማማ ነው ከኛ ጋር አንድ ወንበር ላይ ቁጭ ብለህ የምትማረው? እዚህ እየለቃቀምክ ነው ለካ ከኛ ጋር የምትማረው። ምን ቢርቅ ሰው ቢሸሽ ከጎኔ ጉለቴን ያገነነ አንቺ ምንድነው ቆመሽ የምታዩ? ያው ይሄን ቆሻሻ እያየች ይሆናላ። ለእናንተ ዛሬ የሚታያችሁ የሰው እግር ስር ወርዶ መስራቱ ነው። ለኔ ግን የሚታየኝ ለስራው ያለው ክብር ነው። እሺ የሰው እግር ስር ወርዶ መስራት ነው ክብር? እንደሱስ ከምሰራ ብለምን ይሻለኛል። እሺ ኖ ክብር ምን እንደሆነ ላሳያችሁ። ውባ ናጽዳልኝ። ስራ እኮ ነው። ትንቀዋለን። እንደውም በተቃራኒ ለስራዬ ክብር ያለኝ ሰው ነኝ። እሺ ተስፋ ቆርጬ አልሆንም ባካኝ መቼ ረሳኛል ጀባሩ። ለማንኛውም ክብር ማለት ይሄ ነው። እሺ ምን ነው እግሪን ከፍትልሃለሁ አለች እንዴ? በጣም ተቆረቆርክላት። መቀመጫ ሂድ ከዚህ ልከስከስ። ድፍን 3 ዓመት ሆነን እኮ እናንተ ክላስ ከጨረስን አይገርም? አዎ በእናትሽ አንድ ቀን ፈታ ሳንልበት በጣም ያሳዝናል። የሚያሳዝነውማ እድሜያችን ሳንሰራበት ካለፈን። አቦ ተውና አንተ ደግሞ ፈታ እንበል። ሆዴን ቤቱ አስተናጋጅ የለውም እንዴ? አስተናጋጅ
አቤት መጣው። አቤት ምንድነው ስትጠሪ አሰሚም እንዴ ደንቆሮ? ሳራ ምን እየሆንሽ ነው? ለአፊሽ ለከት ይኑርሽ እንጂ ሙባተወኝ ስላልሰማውኝ ነው ይቅርታ። እሺ ምን ላምጣላችሁ? ለኔ ጠቆር ያለ ቡና አምጪልኝ። ለኔ እማ ውሃ አምጪልኝ ቀዝቃዛ ይሁን። እንደውም ከውጭ አድርጊው። ላንተስ? ለኔ ኮካ። እሺ ተሰሚያለሽ? አንቺንም እሷንም አንድ የሚያረጋችሁ ማንነት የሚባል ነገር አለ። ሰውን በማንነቱ ብቻ ማክበር አለብሽ። የጊዜ ጉዳይ ነው እንጂ እሷም እዚህ አትቀርም። ምን ነው እግሪን ከፍትላለሁ አለች እንዴ? በጣም ተቆረቆርክላት። ነይ ቅጂው እንጂ አያችኋታ እቺን ቆሻሻ ተጨማልቃ። አይ ስታስጠላ። ወይኔ እናት መቀመጫሽ። ሂድ ከዚህ ልክስክስ። አታፍርም እንዴ? የረገመችው ወይኔ። አረ አንዴ ለብስሽ ነው። ወይኔ ጉዴ! ዛሬ እንዴት ያለቀኑ መጣ። ምን ይሻለኛል? ወይኔ ጉዴ! አትረበሽ። ይሄ ታጥበሽ ችግር የለውም። ይሄ እኮ ተፈጥሮ ነው። የሚያሳፍር ነገር የለውም። እሺ ስለመጣው በጣም ይቅርታ። እሺ ችግር የለም። ይሄ ታጥበሽ ነው። አጉል ጻዲቅ መሆን ይሄ ነው ትርፉ። ቆይ እናንተ ምንድነው የምትባሉት? ማለት በቃ ሰውን እንኳን መርዳት ካልቻላችሁ በአፋችሁ ዝም በሉበት። ሄሎ ወንድሜ፣ ዛሬ ከፍቅረኛዬ ጋር ሲኒማ መግባት ፈልጌ የት እንደሚገኝ አጣው። የት ነው የሚገኘው? ምን ችግር አለው ታዲያ? ወደ ኢንፎ ፕላስ ደውላ። እሺ በምን ላገኛቸው እችላለሁ? 6781 ላይ ከነሱ መረጃ ማግኘት እችላለሁ ማለት ነው? አዎ፣ ምን እሱ ብቻ የተለያዩ መረጃዎችንም ከነሱ ልታገኝ ትችላለህ። እሺ አመሰግናለሁ። እሺ ሰፈሩም ግራ ገባኝ። የትኛው ይሁን ቤቱ? ቆይ እስቲ ልደውልለት። ጫውቺ ሴትዮ ምን ሆኖ ነው ስልኩን የዘጋብኝ ልጄ? እንዴ ስልኪስ አይተሽዋል እንዴ? አው እዚህ ጋር ነው ልስጥህ። በቃ ፍቅር ጥላኝ ልትሄድ ነው? ታውቂ የለ የሥራ ጉዳይ እንደሆነ። እሺ በቃ ከሳምንት በላይ እንዳቆይ። ኧረ አልቆይም። በዛ ላይ ደግሞ እናቴም ልትመጣ ትችላለች። እናትህ? እሺ በቃ እሺ በይ ደህና ሁኚ። እናቴ ደግሞ አያፍርም? ትምጣ፣ ደህና አድርግቼ እንከባከብልሃለሁ። ይሄኛው ነው? አይ ቆይ ይሄ መሆን አለበት። ማን ነው? አቤት። ውይ የኔ ልጅ የባልሽ እናት እኮ ነኝ። ረሳሽኝ እንዴ? አረ ምን ፈልገሽ መጣሽ? አቤት ማን ነው? አቦ እስካሁን አልጨረስክም እንዴ? ና ጨምረልኝ እንጂ ጨርሻለሁ። አይ ስለናፈቃችሁ ላችሁ መጥቼ እኮ ነው። እሱ እንደሆነ የለ እኔና ይሽኝ አይደል? ያው በቃ ሂጂ። ምን ነው ልጄ? ይሄ እኮ የልጄ ቤት ነው። ምን ልጆቼ እንት ያለሽ? ይሄኔ ብር ፈልገሽ ነው የመጣሽው። እኔ እንደው ከ5 ሳንቲም አልሰጥሽም። አሁን ሂጂ ከበሬ ላይ። አንዴ እንኳን ደውይለትና ላግኘውሽ። እሺ አሁን አፍጥነው። ይሄው ስልኩን አያነሳም። በቃ ሂጂ አሁን። እሺ አሁን የንግድ ፍቃዱን ጉዳይ እንዴት ልናደርገው? በዛ ላይ መረጃውን ከየት እንደምናገኝ ምንም ኢንፎ የለንም። በቃ ወደ ኢንፎ ደውላ 6781 ላይ ከነሱ መረጃው ማግኘት እንችላለን። አዎ ማንኛውም መረጃ እነሱ ጋር ታገኛለህ።
ስለ መንግስትም ሆነ ስለ ማንኛውም ጉዳይ መረጃዎች ከነሱ ታገኛለህ። ኢንፎ ፕላስ ደውላቸው በቃ። አቦቺ ሴትዮ ሄሎ። ስማ አንተ እናት እዚህ ቤት ድርሽ እንዳልተል ነገር አለበት። ምንድነው ፍቅር? እናቴ መጣች እንዴ? አዎ እዚህ ያስጨንቁኝ ነው። ልታይም ብቻ እኮ ነው የመጣችው ፍቅር። ትሰማለህ? እናት እዚህ ቤት ትገባለች አሊያም እኔ ከዚህ ቤት እወጣልሃለሁ። አረ ፍቅር አንቺ ብቻ እዛው ሁኚ። እናቴ ወደ መጣችበት ተመልሳ ትሂድ። እሺ በቃ ያው መምረጥ ያለብህን ይመረጥከው። ወይኔ ልጆቼ ምን በበደላቸው ምን ባረጋቸው ነው እንደዚህ የሚያደርጉኝ? አይዳይ በጣም ታሳፍራለሽ። እናትህ እኮ ናት አሳድጋ እዚህ ያደረሰች። እንዴት እንደዚህ ታደርጋለህ? አዎ እሱማ ግን የሚባል ነገር የለም። እሺ እንዴት ለምትመጣ ሴት ብለህ ማትመለሰውን እናትህን እንዳታጣሽ። እናቴ መጣው እዚሁ ጠብቀኝ። እኔን እናቴ በእኔ ምክንያት ጎዳና ወጣሽ። በጣም ይቅርታሽ እናቴ። ምን ነው እዚህ በር ላይ አንገባም? ኑ እንግባ ወደ ቤት። የምን ቤት ነው? እኔ ቤት የለኝም። እዚሁ ጋር ነው የምቀመጥ። እናቴ እኔ ቤት ሁሌም ላንቺ ክፍት ነው። ነይ ትንሽ። ተባረክ ልጄ። አውቃለሁ እኮ አውጥተህ እንደማትጥል። ሂጂ ብዬሻል ነበር እንዴ? ለምን መጣሽ? ዞር በይ ወደዛ። ምንድነው ፍቅር? ምን እያረክ ነው? እንኪ ኮተትሽን ውጪ። ምንድነው? ምን ተፈጠረ? ውጪ ልኝ አልኩሽ አንዴ። ሂጂ ውጪ ልኝ ከቤት። ኡፍ ምን ተፈጠረ? ምንድነው? ሂጂ ከዚህ ሂጂ። ምን ትመስላለች? ነይ እናቴ ነይ። ደስተኛ ሆኜን እንድኖር ሂጂ ከዚህ አሮጊት። እንዴ ዱርዮች! ምን ነው ልጆቼ እናታችሁ አይደለም እንደ ግፉ። ምንም ቢሉን አንፈራቸውም። እሺ ምንድነው? ማናቸው? ለምንድነው የምትፈራቸው? ዝም ብለን ያሉንን እናረጋለን። እሺ ኑ እናንተ። አቤት። ሂዳተ አራቸውን ቤግን ይደብራሉ። አትሄድም እንዴ የሴት ልጅ? አረ ይደብራሉ። ለምታቸው እንዴ እጂ በድንጋይ ግን በኋላ የሚወጡን ይሳቡ። ምንድነው? መሄድ ከፈለግሽ ደንሽ። ከደነስኩ ትለቁኛላችሁ? ከበባችሁኝ እኮ። ቁጭ በል። ኑ ምድረፋሮች ወንድነታችሁን በዚህ አይደለም የምትለኩት። ቁጭ በሉ። ለኔ ተውት፣ እኔ ጨርሰዋለሁ። ወዴት ነው ልጄ? ታች ሰፈር እጂ በት ልበል። አረና ትንሽ አረፍ በል። የአንቺን ህልም ሳላሳካ ምንም ረፍት የለኝም። ይቅና ልጄ በልድ። እሺማ ማን ነው መጣው? ማዘሯ የደንቧን ውረጅ እስቲ። ኦ ሳምንት መቼው ነው? አሁን ለታ አልሰጠኋቸውም እንዴ? አሁን አንቺ ተባልሽ አይደለ? አምጫ። ሌላ ነገር አንፈልግም እኛ። አታወሪኝም? ሳልነግርሽ እኮ መጣልኝ እኮ። ምንድነው? በቃ ያለኝ ይሄ ነው። ምንድነው ይሄ? ብር ነው እንዴ? ምንድነው የምትጨማለቀው? ያለኝን አይደል እንዴ የሰጠውክ? ዛሬ ፈታ ታረገኛለህ። እሺ ግን መጀመሪያ ለእናቴ አረቢያን መጅሊስ መግዛት አለብኝ። ያሳስባል ታዲያ? ከውብ አረቢያን መጅሊስ እንገዛለን። በዛ ላይ ቆንጆ ኳሊቲ እቃ አላቸው። የት ነው ቦታቸው?
ሎኬሽናቸውም ደግሞ ቤቴል አፍናር ታወር ፊት ለፊት ወመጅሊስ ያለበት። በቃ እሺ ሄጂ ሰርፕራይዝ ላርጋት። እዚህ ከዚህ አሮጊት እንዴ ዱርዮች በእናቴ ማቀልድ አላውቅም። ምነው ልጆቼ እናታችሁ አይደለም እንዴ? ግፍም አይሆንም እንዴ? ምነው ይሄን አልተዳፈራችሁ?